ቀድመው ዘመኑን የሚያዩ ነቢያቶቻችን የአጥሩን በር ነቅለህ በኋላ ተዘረፍኩስ ብለህ አደባባይ እንዳትወጣ፣ በሩ ወደ ቦታው ይመለስ። ሊከፈት ነው። የቃሉን ድምፅ ሰምታችሁ ቃሉን የምትፈጽሙ እናንተ መላእክቶች መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ መላእክቶች ነው። እኛው ክርስቲያን ስለ ዘላለም ሕይወት ያለው አመለካከት ጥሩ ነው። አብዛኛው ክርስቲያን ስለ ዘላለም ሕይወት ያለው አመለካከት እግዚአብሔር ይመስገን በጣም እየተስተካከለ ነው ማለት ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦቻችን፣ እንደተለመደው ዛሬም በሌላ ቪዲዮዎች ተመልሰን መጥተናል። ያስተምሩናል፣ ይጠቅሙናል ያልናቸውን ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። ታዲያ እርሶም እስከዚህ ቪዲዮ መጨረሻ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቻችን እናንተ ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናልፋለን። ቆይ ማቱንዳስ ማራጋዳስ ያ አላስኖሪያለሽ ያ አላስነዳለሽ ያ አገድም ያለው ያ አይሁንላት ያለው ደግሞ አሁን ደግሞ ዋይ የጠረጉ ነው። ቀድሞ ይታያል። ነቢያቶቻችን ዘመኑን ቀድሞ ይመረምራሉ፣ ቀድሞ ያያሉና ያ ነው እየተፈጸመ ያለውና ለልጅ ይታየዋል ይባል የለ ለነቢያቶቻችን ቀድሞ ያያሉና ቀድሞ መጥረጊያ አዘጋጅተው ነበርና ህዝቡን አለማምዶት ነበር በቀደመው ትንቢት። ስለዚህ ባለፈው ጠርጎ የተወጣው ነገር ተጠርጎ አላለቀም ነበርና እንግዲህ አሁን ዋው ገብቶ ህዝቡ መቆሚያ እስኪያጣ ድረስ አዳራሹ ተጥለቅልቋልና ያው ፈን ለማድረግም ያለፈው ነገር ለማስታወስና ማህበራዊ ሚዲያ ላይ እንደዚህ ተሰርቶ ሳየው በጣም ስላሳቀኝ ነው ወደ እናንተ ይዤ ቀረብኩትና እስኪ እናንተ ምን ቀርቶላችኋል? ምን ትረዳላችሁ? ካለፈውም አሁን ካለውም ነገር ምን ትረዳላችሁ? ከዘመኑ ነቢያቶቻችን አንፃር ምንድነው የምትረዱት? የነቢያቶች አገልግሎትስ ምንድነው መሆን ያለበት? በእናንተ መረዳት ሐሳብ አስተያየታችሁን በኮሜንት መስጫ ውስጥ አስቀምጡልን። ቀጣይ ቪዲዮ አይተን እንመለሳለን። ሊከፈት ነው። የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። የተነቢለው ባክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ በሩ ተከፈተ። ሃይማኖቱ ከኔ ጋር አይደለም። የኔ ሃይማኖት ጋር አይደለም። ምን እየተፈጠረ ነው? የግቢውን የአጥሩን በር ነቅለ በኋላ ሌሊት ሌባ ገብቶ ስትዘረፍ ደግሞ ተዘረፍኩኝ እርዱኝ አግዙኝ እንዳይመጣና የግቢውን የአጥር በር ወደ ቦታው መልሰውና መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል የሚሰራ ነው። እውነት ነው፣ ይሰራል። የእግዚአብሔር ቃል ይሰራል። እግዚአብሔር ቃል የሚሰራ ነው። ትናንትና የሚሰራ ነበር፣ ዛሬም ይሰራል፣ ከኛም በኋላም ይሰራል። ምንም ጥያቄ የለውም። ስለዚህ
አንዳንድ ነገሮች ቤተክርስቲያን ውስጥ እየሆኑ ያሉ ክፉ ስርዓቶች ሰዎችን ስርዓት አልበኛ እያደረጉ ነው ያሉት። ሰዎችን በቃ የልባቸውን ጮት ለመኮርኮር የውስጣቸውን ለመኮርኮር የሚደረገው ጥረት እየከፋ መጥቷልና በተለይ እንደዚህ አይነት ቦታ እየሄዳችሁ የምትሉ ጮታችሁን የምታበዙ እናንተ ሰዎች ወደ እግዚአብሔር ብትጮው ከእግዚአብሔር ዘንድ አፋጣኝ መልስ ታገኛላችሁ። እኔ እንደው ምን አግኝታችሁ ነው እዛ የምትሄዱት? ምን ቀርቶላችሁ ነው እዛ የምትሄዱት? ባይተነበይላችሁ እግዚአብሔር በዘመናት መካከል ወይም እግዚአብሔር ገና ከመፈጠራችሁ በፊት የሚያውቃችሁ እግዚአብሔር ለእናንተ የሚያስፈልገውን አቅርቦት አያደርግም ብላችሁ ታስባላችሁ? ለምን ራሳችንን እንሸውዳለን? እዛ ስለሄድን ነገራችን የሚስተካከል ይመስለናል። እዛ ነገራችን ስለሄድን ነገራችን የሚቀየር ይመስለናል። እግዚአብሔር ከኛ ጋር የለም? እኛ ልጆች አይደለንም? እግዚአብሔር ለኛ አይናገርም? እግዚአብሔር ለራሴ አይናገርም? ስለዚህ የምትሄዱበትን ቦታ በጣም ሲሪየስሊ በጣም ምረጡ። የእግዚአብሔር ቃል ከሌለበት ቤተክርስቲያን አይደለም። መጽሐፍ ቅዱስ የማይሰበክበት ከሆነ ቤተክርስቲያን አይደለም። ያ የጩኸት አዳራሽ ነው የሚሆነው። እቆብ እየጣላችሁ ከኑሯችሁ ከጉሮሯችሁ ቀንሳችሁ ነቢያት መንደር የምትዞሩ ሰዎች ጥንቃቄ አድርጉ። ጥንቃቄ አድርጉ። እየየ ሳይመጣ በጣም ጥንቃቄ አድርጉ። ከቤተሰባችሁ አጉዱላችሁ መፍትሄ ፍለጋ የምትሮጡ መፍትሄ ከነብዩ ሳይሆን የምታገኙት ከሰማይ ብቻ ነው። የትሙኑ የት እግዚአብሔር ለእናንተ የሚያስፈልገውን ነገር ሁሉ ያደርጋል። ፈውስ ነው እግዚአብሔር ያደርጋል። በረከት ነው እግዚአብሔር ይሰጣል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። አዎ አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ይጨመራል። በቃ የሰማይ ህግ ይህ ነው። ሌላ ምንም አይነት ህግ የለም። ስለዚህ መንቃት ይኖርብናል ወዳጆቼ። የተሰማችሁን ሐሳባችሁን አስተያየታችሁን በኮሜንት መስጫዎች አስቀምጡ። ቀጣይ ቪዲዮ አይተን አሁንም እንመለሳለን። እስካሁን ደግሞ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከእናንተ ምንም አይቀንስ። ወደ ቪዲዮአችን መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ መላእክቶች ነው። መልአክ በዙሪያችሁ ነው። መላእክቶች በዙሪያችሁ ከአንድ አፍ ቃል ይጠብቃል የሚፈጽሙት ያንን ቃል። ልክ አሁን እኔ እንዲህ ስል ወይ እንጅሉ ጮኸ። ፈውስ ከሆነ ሄደ ጉበትን ይቀይረዋል። ሰባራ ከሆነ ሄዶ ቀይር ያደርገዋል። ቢሄል የሐኪም ሪፖርት ተገለበጠ ስል እንጅሉ ይገለብጠዋል። ወንድማችን ጃፒ ያነሳውን የእግዚአብሔርን ቃል አብረን እናንብበው እስቲ። እንዲህ ይላል እግዚአብሔር ቃል መዝሙር 103 ቁጥር 20 ላይ ጀምሮ ያለውን እስከ መጨረሻ ያለውን አብረን እናነባለን። እንዲህ ይላል ቃሉን የምትፈጽሙ ብርቶችና ኃያላን የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ማንን? መላእክቱን። ሰራዊት ሁሉ ፍቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ወደ ላይ ተመልሼ ላንብበው። ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፍቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ። ምኑን የምታደርጉ? ፍቃዱን የምታደርጉ ማንን? መላእክቶችን። የማንን ድምፅ የምትሰሙ? የእግዚአብሔርን ድምፅ የምትሰሙ። እነማ? መላእክቶች። የማንን ፍቃድ የምታደርጉ? የእግዚአብሔርን ፍቃድ የምታደርጉ። በኔ ጮት እግዚአብሔር ሐሳብ አይቀይርም። እግዚአብሔር እንደ ቃሉ የሚሰራ ነው።
ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። እግዚአብሔር እንደ ቃሉ የሚሰራ አምላክ ነው። ቃሉን የሚፈጽም አምላክ ነው። ስለዚህ እኛ ጠምዘን የምናደርገው ነገር የለም። ወዳጄ ወንድሜ ቃሉ ሊናገር የፈለገው ነገር ቀጥታ መናገር ሲገባን ቃሉ ያላለውን ነገር ለኛ ምቾትና ወይም ለኛ ጩኸት መሰብሰቢያ ወይም ጭብጨባ መሰብሰቢያ አናድርገው። ቃሉ ሊናገር የፈለገበትን መንገድ ሲሪየስሊ መናገር ይኖርብናል። ሳናጣምም፣ ሳናበላሽ፣ ሳንጨምር፣ ሳንቀንስ የእግዚአብሔርን ቃል ማስተላለፍ ይኖርብናል። ስለ መላእክቱ የተነገረው ይህ ቃል ቃሉን የምታደርጉ ቃሉን የምትፈጽሙ የማንን ፍቃድ? የእግዚአብሔርን ፍቃድ የምታደርጉ ቃሉን የምትሉ የምትሰሙ መላእክቶች ነው የሚለው ቃል በቃል አገልጋዮች አላለም። የዳናችሁም አላለም። ስለ መላእክቱ ነው የሚያወራው ቃሉ። ሰው ከበሽታ ቢፈወስ እኮ ማንም አይከፋውም። ሰው ካለበት ችግር ነፃ ቢወጣ ማንም አይከፋውም ከሰይጣን በስተቀር። የታመመ ፈውስ ያስፈልገዋል። የተቸገረ ከችግሩ ነፃ መውጣት ያስፈልገዋል። ግን እግዚአብሔር እንደ ቃሉ የሚሰራ አምላክ ነው። እግዚአብሔር ቃሉን የሚፈጽም አምላክ ነው። አንሳት፣ ስተን ሰዎችን አናሳስት። ስለዚህ ቃሉ በአግባብ ይሰበክ። ቃሉ በአግባብ ለትውልድ ይድረስ። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ። ያለኝ እንጂ ቁሱ ተራን አልጠይቅም ያጠፋኛል ከለጂ ሞኝ በልግዴና አንተ ተደሰት እንጂ የፊት ፈገግታ ለኔ ነው የህይወት የምንጭ አመጣለሁ ቢያስፈኝ ማተና በለኝ እንጂ አምነዋለሁ ብጠልቅ እንኳን እንደሚያወጣኝ እንጂ ቦታው ተፈትኖ ልቤ ቢሆን ተጎጂ ይፈወሳል በታምር የነፍስ ጫፍ ካንቺ ጫፍ ከጫፍ ጨርሶ አየው ሰላም ተርፎ ስንከራተት ያጣሁት ፈወሰኝ ቀሚስ አልፎ ስንት ዓመት ያባከነኝ መላው ምሰራው ጠፍቶ ናፍታ ብትነግራት ባመል ቀሚስ አዳኔ ጨርሶ ያዳኞች አዳኝ ነኝ የጌቶች ሁሉ ጌታ ቸርች ነው ግን ያለ ነው ኢትዮጵያ ውስጥ ለዛው ማር ምን እየሆነ ነው? መዝሙር ነው አይደል? የገባችሁ ካላችሁ አስረዱኝ። እኔ አልገባኝም። እኔ ምንም አልተረዳውም። ይሄንን መዝሙር ምንም አልገባኝም። ምንም ማለት አልፈልግም። እግዚአብሔር ግን ስለ ቤቱ ይነሳል። ሐሳብ አስተያየታችሁን በኮሜንት መስጫ ሆነ ማስቀምጡልን። እስቲ በመጨረሻ የወንድማችንን መልእክት ደግሞ ሰምተን እንመለስ። አብዛኛው ክርስቲያን ስለ ዘላለም ሕይወት ያለው አመለካከት እግዚአብሔር ይመስገን በጣም እየተስተካከለ ነው ማለት ነው። እስካሁን ድረስ ግን ስለ ዘላለም ሕይወት ያለን አመለካከት ከሰባኪዎቻችን የተነሳ እጅግ በጣም መጽሐፍ ቅዱሳዊ የሆነና የተዛባ ነበር። አብዛኛው ዘሶኮልድ አማኝ የሚባለው ማህበረሰብ የዘላለም ሕይወት የሚባለው ነገር የሚገባው የሆነ ሰብስታንስ የሆነ ከሆነ ቦታ የሚሰጥ ነገር አድርጎ ነው የሚወስደው ማለት ነው። ለምሳሌ ኢየሱስን ለብቻ የዘላለም ሕይወት ደግሞ የሚባል ነገር ደግሞ እዛ ጋር የተቀመጠ ለብቻ። ከዛ ጌታን ስንቀበል ኢየሱስ ምን ያደርገናል? የዘላለም ሕይወት የሚባል ነገር አንስቶ እንካ የሚለን ነገር ይመስለናል። ያውም ደግሞ ከሱም ብሶ ደግሞ የዘላለሙም ሕይወት በራሱ ሙሉ አይደለም፣ አንተ ነህ በሂደት ሙሉ የምታደርገው የሚል አጋንንታዊ አስተምሮ ነው ስንማር የቆየ ነው። ስለዚህ የዘላለም ሕይወት እንደዚህ ነው አብዛኛው ክርስቲያን የሚገባው ማለት ነው። ሮንግ። ለዚህ ነው አብዛኛው የሚድንበትን ወንጌል በቅጡ ያልሰማ ክርስቲያን የዘላለም ሕይወት ይወሰዳል ወይስ አይወሰድም፣ ድህነት ይወሰዳል ወይስ አይወሰድም የሚለው ድህነት ወይም የዘላለም ሕይወት እንደዚህ የሚሰጥ ነው ተብሎ ሰምቷል። ኢየሱስ ከሆነ ከሼልፍ ላይ አንስቶ የዘላለም ሕይወት የሚባል ነገር እንደዚህ እንደሚሰጥ አድርጎ ነው የሚያስበው። ለዚህ ነው ይወሰዳል አይወሰድ። ኦፍ ኮርስ ይሄ ከሆነ ይወሰዳል። ይሄ
ከሆነ ቦታ ላይ ኢየሱስ አንስቶ ከሆነ እየሰጠን ያለው ያውም በእኛ እጅ ላይ ከሆነ ኦፍኮርስ ይወሰዳል። ነገር ግን በአንደኛ ዮሐንስ ላይ ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን የተባለው ፐርሰኑ ነው። ራሱ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ እኔ የዘላለም ሕይወት እሰጣችኋለሁ ቢልም እዚህኛው ላይ ዮሐንስ ደግሞ የዘላለም ሕይወት ደግሞ ራሱ ነው ካለን እንግዲያውስ የሚሰጠው የዘላለም ሕይወት ራሱ ክርስቶስ ነው ማለት ነው። ክርስቶስ የዘላለም ሕይወት እሰጥሃለሁ ካለህ የሚሰጥህ ራሱን ነው እንጂ ልክ እንደዚህ ጎዶሎ ብርጭቆ የሆነ ሼልፍ ላይ የተቀመጠ ክርስቶስ አምጥቶ እንካ የሚልህ የዘላለም ሕይወት የለም። ራሱ የዘላለም ሕይወት ነው። ይሄ የዘላለም ሕይወት ደግሞ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። በራሱ ምንድነው? ሙሉ ነው። እኔ ይህንን የዘላለምን ሕይወት ክርስቶስን ጥሬ ተጣጥሬ ሙሉ አላደርገውም። ክርስቶስ በራሱ ጸጋንና እውነትን ተሞልቶ በእኛ አደረ ነው የሚለው። በራሱ ሙሉ ሕይወት ነው። ጎዶሎ ክርስቶስ የለም። ስለዚህ የዘላለም ሕይወት ማለት እንደዚህ ብርጭቆ ውሃ ከሆነ ቦታ ላይ ተነስቶ ለአማኙ ማህበረሰብ የሚታደል ነገር ሳይሆን የዘላለም ሕይወት ማለት ራሱ ክርስቶስ ነው። ሁሌ በጠቅሳት አንድ ጥቅስ አለች እና በጣም ወዳታለሁ። ወደ ጌታ ስመጣ የነበረኝን የልጅነት ወራቴንም ያስታውሰኛል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የምን ሕይወት እንዲኖረን? የዘላለም ሕይወት እንዲኖረን እንጂ የሰው ልጅ እንዲጠፋ አይደለም። ስለዚህ የዘላለም ሕይወት ያገኘነው በክርስቶስ ነው። ስለዚህ ጎዶሎ የሆነ ድነት የለንም። ድነታችን በክርስቶስ የተፈጸመ በመስቀሉ ላይ የተሰራ ሙሉ የሆነ ድነትን በክርስቶስ አግኝተናል። ስለዚህ ለዛ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን ላሉት ሁሉ? ለተቀበሉት ሁሉ በሙሉ ለሚያምኑት በስሙ ለሚያምኑት የማን ልጆች የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ስለዚህ ልጅነት ግማሽ ልጅነት የለም። በእኛ በራሳችን ጥረትና ልፋት የምናመጣው ሙላት የለም። አንዴ ሙላቱ የሆነው ክርስቶስ ኢየሱስን ተቀብለናል። ስለዚህ ልጅነታችን ጎዶሎ ሳይሆን ሙሉ ነው። ልጅነታችን ጎዶሎ አይደለም። ልጅነታችን በራሱ በክርስቶስ ኢየሱስ ባገኘነው ሕይወት ሙሉ ነው። ወንድማችን እግዚአብሔር አብዝቶ ይባርክ። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ተባረኩልኝ። እወዳችኋለሁ።